በደቡብ ኮሪያ የወንጀል ታሪክ ውስጥ ህዝብን በከፍተኛ ፍርሃትና ድንጋጤ ውስጥ የጣሉ ጥቂት የማይባሉ ገዳዮች አልፈዋል። ነገር ግን በኮሪያውያን ዘንድ የኮሪያው ቴድ ባንዲ ተብሎ የሚጠራው ካንጎሱን ታሪክ ፍጹም የተለየ እጅግ አስፈሪና ፖሊሶችን እንኳን ሳይቀር ያስጨነቀ ሰው ነበር። ብዙዎች ተከታታይ ገዳዮች ከማህበረሰቡ የተገለሉ አስፈሪ ገጽታ ያላቸው ወይም የተጎዱ ግለሰቦች ይመስሉናል። ካንጎሱን ግን ከዚህ ፍጹም በተቃራኒ ነበር። እጅግ ማራኪ ፈገግታ ያለው፣ የተስተካከለ ቁመና ያለውና በስፖርት ማሳጅ ቴራፒስትነት የሚሰራ ተወዳጅ አባትና ጎረቤት ነበር። የወንጀል ሳይኮሎጂስቶች የሱን መዝገብ መርምረው ሲያበቁ ያገኙት እውነት ማይንድ ሃንተር በሚለው የአሜሪካ የኤፍቢአይ ተከታታይ ፊልም ላይ እንደምናየው አይነት ጥልቅና ውስብስብ የስነ ልቦና ጨዋታ ነበር። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። ካንጎሱን በደቡብ ኮሪያ ጂዮንግ በተባለችው ግዛት ውስጥ በምሽት የቅንጦት መኪናውን እየነዳ ንጹሃን ሴቶችን በማራኪ አንደበቱና በፈገግታው እያታለለ ወደ መኪናው ያስገባ ነበር። የታሪኩ ትራጀዲ የሚጀምረው በአውሮፓውያን አቆጣጠር ኦክቶበር 2005 ዓ.ም ነው። በወቅቱ የካንጎሱን ሚስትና አማቱ በድንገት በተነሳ ከባድ የእሳት አደጋ ህይወታቸውን ያጣሉ። እሱ ግን ከተቃጠለው ቤት ውስጥ በታምር አምልጦ ወጣ። በወቅቱ ፖሊስ ነገሩን እንዳጋጣሚ አደጋ ቆጥሮት ነበር። እንዲያውም ካንግ ከፍተኛ የኢንሹራንስ ክፍያ ተቀበለ። ነገር ግን ይህ አደጋ የአንድ ትልቅና አስፈሪ እልቂት መጀመሪያ ነበር። ከዚያ እሳት አደጋ በኋላ ከሴፕቴምበር 2006 ዓ.ም ጀምሮ በከተማዋ ያሉ ወጣት የዩኒቨርሲቲ ተማሪዎች፣ የካራኦኬ ባር ሰራተኞችና የቤት እመቤቶች በድንገት መጥፋት ጀመሩ። አንዳቸውም የት እንደደረሱ ፍንጭ አልነበረም። ከተማዋ በዝምታና በጭንቀት ተዋጠች። ከጀርባ ሆኖ ይህንን ድራማ የሚመራው ሰው ግን በየቀኑ ጠዋት ልጆቹን ትምህርት ቤት የሚሸኝ፣ ለሰዎች ሰላምታ የሚሰጥ ፍጹም የተረጋጋው ካንጎሱን ነበር። እሱ የወንጀሉን ፍንጭ ለማጥፋት እጅግ በጣም ጠንቃቃ ነበር። ተጎጆቹን በገዛ ስቶኪንጋቸው ካነቀ በኋላ የጣት አሻራውን ወይም የዲኤንኤ ማስረጃን ለማጥፋት የሴቶቹን ጥፍሮች በጓሮ አትክልት መቁረጫ መቀስ የቆረጠ ያስወግድ ነበር። ይህ ፍጹም ጨካኝና ቀዝቃዛ አእምሮ ያለው ሰው የከተማዋን ፖሊሶች ለዓመታት በአፍንጫቸው እየመራ አታሏቸዋል። ፖሊሶች መጀመሪያ ላይ እነዚህ መጥፋቶች በአንድ ተከታታይ ገዳይ የተፈጸሙ እንደሆኑ አላሰቡም ነበር። ምክንያቱም የጠፉት ሴቶች የተለያየ እድሜ ያላቸው፣ ከተለያዩ የህብረተሰብ ክፍሎች የተውጣጡና በተለያዩ ቀናት የጠፉ በመሆናቸው ነው። ነገር ግን እንደ አውሮፓውያን አቆጣጠር በዲሴምበር 2008 የ21 ዓመቷ የዩኒቨርሲቲ ተማሪ የሆነችው አን የተባለች ወጣት ከአውቶቡስ ማቆሚያ ላይ በድንገት ስትጠፋ መርማሪዎች ነገሩን በጥልቀት መመልከት ጀመሩ። ነገሩ እዚህ ጋር ነው የሚገርመው። ሴፕቴምበር 2006ቱን የመጀመሪያ ጥፋት ተከትሎ የጂዮንጊን ግዛት ፖሊስ ልዩ የምርመራ ቡድን አቋቁሞ ነበር። የአን መጥፋት ደግሞ ትልቅ ፍንጭ ይዞ መጣ። ፖሊሶች የአን የባንክ ካርድ በከተማዋ በሚገኝ አንድ የገንዘብ ማውጫ ማሽን ላይ ጥቅም ላይ እንደዋለ ደረሱበት። ወዲያውኑ የኤቲኤሙን የደህንነት ካሜራ ተመለከቱ። ካሜራው ላይ የሚታየው ሰው ፊቱን ሙሉ በሙሉ በጭንብል የሸፈነ እጅግ የተረጋጋና ቀዝቃዛ የሆነ እንግዳ ወንድ ነበር። ይህ ሰው የ21 ዓመቷን ተማሪ ካርድ ተጠቅሞ ገንዘብ ካወጣ በኋላ በዝምታ ተሰወረ። ፖሊስ ይህንን ተከትሎ በወቅቱ በአካባቢው ያለፉ በሺዎች የሚቆጠሩ መኪናዎችንና የስልክ መስመሮችን ማጣራት ጀመረ። በዚህ ሰፊ መረብ ውስጥ አንድ ጥቁር የአይሁዳን የቅንጦት መኪና በተደጋጋሚ በካሜራዎች ላይ ትታይ ነበር። የመኪናዋ ባለቤት ማን ነው? ፍጹም የተረጋጋው ማራኪው ባለ ታሪክ ካንጎሱን ነው። በጃንዋሪ 2009 ዓ.ም ፖሊሶች ካንጎሱን ላይ የመጀመሪያውን ጥርጣሬ በመጣል ለምርመራ ጣሉት። ነገር ግን እሱ ፍጹም አልደነገጠም። ፖሊስ ጣቢያ ሲደርስ ፈገግታው ከፊቱ አልጠፋም ነበር። እኔ ተራ የስፖርት ማሳጅ ባለሙያና ሁለት ልጆችን የማሳድግ ምስኪን አባት ነኝ።
እንዴት እንዲህ አይነት ወንጀል እሰራለሁ በማለት መርማሪዎችን በትህትናና በተረጋጋ መንፈስ መለሰላቸው። ማስረጃ ባለመኖሩ ፖሊሶች ሊለቁት ተገደዱ። ነገር ግን ካንጎንሱን አንድ ትልቅ ስህተት ሰራ። ይህም ከፖሊስ ጣቢያ እንደወጣ የራሱን መኪናና የናሙና ልብሶቹን በድንገት በእሳት አቃጠላቸው። ይህ ድርጊቱ ለፖሊሶች ግልጽ የሆነ ምልክት ሰጠ። ይህ ሰው የሚደብቀው ትልቅ ሚስጥር አለው ብለው አሰቡ። መርማሪዎች ወዲያውኑ የፍርድ ቤት ትዕዛዝ በማውጣት በካንጎንሱን ቤት፣ በቤተሰቡ መኪናና በጓሮ ላይ ከፍተኛ ፍለጋ አደረጉ። በዚህ ጊዜ ነው እንግዲህ በማይንድ ሃንተር ፊልም ላይ እንደምናየው አይነት ዓለምን ያስደነገጠው አስፈሪ እውነት መውጣት የጀመረው። በካንግ ሁለተኛ መኪና ውስጥ በተደረገው ጥልቅ የፎረንሲክ ምርመራ የጠፉት ሴቶች የደም ጠብታና ዲኤንኤ ተገኘ። ካንጎንሱን በመጨረሻ እጁ ላይ ካቴና ሲገባ እንኳን አይኖቹ ውስጥ ፍርሃት አይታይም ነበር። ይልቁኑ መርማሪዎቹን እያየ በሚስጥራዊ ፈገግታ እንዲህ አላቸው፣ እሺ ሁሉንም ነገር ልንገራችሁ አለ። ካንጎንሱን ማመን ሲጀምር የነገራቸው ታሪክ የመርማሪዎችን ጭንቅላት ውስጥ የሚያናውጥ ነበር። እሱ ዝም ብሎ ስሜታዊ ሆኖ የሚገድል ሳይሆን እያንዳንዱን እንቅስቃሴ በደቂቃ አስልቶ የሚንቀሳቀስ ቀዝቃዛ አዳኝ ነበር። ፖሊስ ምርመራ ክፍል ውስጥ ከካንጎንሱን ፊት ለፊት ሲቀመጡ እቅዳቸው የዚህን ሰው ውስጣዊ ማንነት ሰብሮ እውነቱን ማውጣት ነበር። ካንጎንሱን መጀመሪያ ላይ የ21 ዓመቷን የዩኒቨርሲቲ ተማሪ አን መግደሉን አመነ። ነገር ግን መርማሪዎቹ የሱን የስነ ልቦና መገለጫና የአገዳደል ስልቱን ሲያጠኑ ይህ የመጀመሪያው እንዳልሆነ እርግጠኞች ነበሩ። እሱም በጥልቀት በጥያቄዎች በወጠሩ ቁጥር እውነተኛው ጨለማ መጋለጥ ጀመረ። ካንጎንሱን ሙሉ በሙሉ ተረታ። በአጠቃላይ 7 ንጹሃን ሴቶችን በተመሳሳይ መንገድ ማገቱን፣ አስገድዶ መድፈሩንና በራሳቸው ስቶኪንግ አንቆ መግደሉን አንድ በአንድ ይፋ አደረገ። እሱ ለሴቶች ወጥመድ የሚዘረጋበት መንገድ እጅግ አሳዛኝ ነበር። በምሽግ ገለልተኛ በሆኑ የአውቶቡስ ማቆሚያዎች ላይ ብቻውን የቆሙ ሴቶችን ሲመለከት የቅንጦት መኪናውን አቁሞ መሄጃሽ ድረስ ላድርስሽ ይላቸው ነበር። ሴቶቹ መኪናውንና የሰውየውን ማራኪ ፈገግታ አይተው እንደማይጎዳቸው በማመን በራሳቸው ፍቃድ ይሳፈራሉ። ካንጎንሱን ይህን እምነታቸውን ተጠቅሞ ሕይወታቸውን ይቀጥፍ ነበር። ነገር ግን ትልቁ ድንጋጤ እዚህ ላይ አላበቃም። የማይንድ ሃንተር መርማሪዎች ወደ ኋላ ተመልሰው እንደ አውሮፓውያን አቆጣጠር የ2005ቱን የእሳት አደጋ እንደገና መረመሩት። ካንጎንሱን ያኔ ሚስቱና አማቱ በሞቱበት ወቅት ከፍተኛ የኢንሹራንስ ገንዘብ ማግኘቱን ጠቅሼ ነበር። ታዲያ መርማሪዎች በድጋሚ በጥብቅ ሲጠይቁት ያ የእሳት አደጋም አጋጣሚ እንዳልነበረ፣ ኢንሹራንሱን ለመብላት ሲል የገዛ ቤቱን በሚስጥር እንዳቃጠለውና ሚስቱንና አማቱን ሆን ብሎ እንደገደላቸው አረጋገጡ። ይህም አጠቃላይ የሰለባዎቹ ቁጥር ወደ 9 አደረሰው። እንደ አውሮፓውያን አቆጣጠር በ2009 ዓ.ም ፍርድ ቤት ሲቀርብ የደቡብ ኮሪያ ሕዝብ በቁጣና በሐዘን ይናወጥ ነበር። ካንጎንሱን ግን በፍርድ ቤት ውስጥ እንኳን ያ የለመደ የተረጋጋ ፊቱ አልጠፋም ነበር። ሚዲያዎች ፊቱን ሊቀርጹ ሲሉ በካፖርት ለመሸፈን ይሞክር ነበር። ይህም የሆነው ለራሱ አዝኖ ሳይሆን ልጆቹ እንዳያፍሩበት አስቦ እንደሆነ ተናግሯል። ይህ ድርጊቱ የሱን አስደንጋጭ ስብዕና በግልጽ ያሳየ ነበር። በመጨረሻም ፍርድ ቤቱ በካንጎንሱን ላይ የሞት ፍርድ ፈረደበት። ምንም እንኳን ደቡብ ኮሪያ ከ1997 ጀምሮ የሞት ፍርድን በተግባር ባታውልም እሱ እስከ ዛሬ ድረስ በኮሪያ ወህኒ ቤት ውስጥ የሞት ፍርዱን እየተጠባበቀ ይገኛል። የካንጎንሱን ታሪክ የሚያስተምረን ትልቁ ነገር እውነተኛው ጭራቅ ሁልጊዜ አስፈሪ ገጽታ ይዞ እንደማይመጣ ነው። አንዳንድ ጭራቆች እኛኑ በሚመስሉ ማራኪ ገጽታ፣ በሚያምር ፈገግታና በደግነት ጭንብል ተሸፍነው በመካከላችን ይኖራሉ። ይህ የኮሪያው ቴድ ባንዲ ታሪክ በደቡብ ኮሪያ የወንጀል ታሪክ ውስጥ የማይረሳ ጥቁር ጠባሳ ጥሎ አልፏል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።